ኢየሱስ የሚለው ስም ተራ ስም እንዳይመስላችሁ። መለኮትና ትስብእት ተዋህደው የተጠሩበት የሥጋዌ ስም ነው። ሰው የሆንበት ስም፣ ከስራት የተፈታንበት ስም፣ ከዘላለም ሞት ያመለጥንበት ስም፣ የተዘጋው ገነት የተከፈተልን በዚህ ስም ነው። በዚህ ስም ነው ከሞት የምናመልጠው። በዚህ ስም ነው ከስራት የምንፈታው። ያለኝን እሰጥሃለሁ አለው። ጴጥሮስ ያለው ክርስቶስ ነው። ወገኖቼ የተሻለውን ሀብት ይዛችሁ የለኝም ትላላችሁ። የተሻለውን ክርስቶስ እኮ አላችሁ እናንተ። እስቲ አይናችሁን በደንብ አቅንታችሁ ተመልከቱ። አላችሁ። ምንድነው ያለን? ዓለም ካለው ሌሎች ካላቸው ባለጠጎች ከሰበሰቡት የተሻለ ሀብት አለን። የማይጠፋ ሀብታችን ክርስቶስ ነው። ሌባ የማይሰርቀው መዝገባችን ክርስቶስ ነው። ከዚህ በላይ ይህንን የመሰለ ስም ተሸክመን የለንም እንዴት ትላላችሁ? ብትራቡ የምትበሉበት፣ ብትራቡ የምትጠግቡበት መክበሪያችሁ እኮ ነው ይሄ ስም። እውነት ሐሰት ግዴላችሁም። እውነት ሐሰት በናዝሬቱ በኢየሱስ ክርስቶስ ስም እልሃለሁ ተነስና ተመላለስ አለው። ይህ ስጦታ ነው አይደለም? አንዳንድ ጊዜ ፍቅር የሌለበት ምጽዋት የዱላ ያክል ነው፣ አይገባንም። ስንሰጥ ገብቶን አንሰጥ። እግዚአብሔር ሲሰጠን እኛ ልካችንን ያውቃል፣ አቅማችንን ያውቃል። እኛ ደግሞ አቅማችንን አናውቅም። ስላለን የምንሰጥ ይመስለናል። ስላለን አይደለም የምንሰጠው፣ ስለተሰጠን እንጂ። ጴጥሮስ ስለተሰጠው ነው። ስልጣን ተሰጥቶታል። በነፃ የተሰጠው ስልጣን ነው። ድውያንን እንዲፈታበት የተሰጠው ስልጣን ነው። ይህንን ደግሞ ሽባ የሚተረትርበት የተቀበለው ስም ደግሞ መድኃኒት ሆኖ ከሰማይ በታች ለምንኖረው በሰማይ ላሉት ሁሉ መድኃኒት ሆኖ የተገለጠ ስም ኢየሱስ የሚለው ስም ነው። ስሙ የስሙ ትርጓሜ ፍቺው ራሱ መድኃኒት ማለት ነው። ምድር ላይ ብዙ መድኃኒቶች አሉ፣ የእጽዋት ውጤቶች ናቸው። እዚህ ተመልከቱ። በየፋርማሲ ድራግ ስቶሮች ገብታችሁ እዩ። ቅዝቃዜ ቦታ አይስማማውም፣ ሙቀት ቦታ አይስማማውም። ቀዝቃዛ ቦታ ከተቀመጠ መድኃኒቱ ይበላሻል። ኤክስዴት አለው። ኤክስፓየር ዴቶቹ በጣም የፈጠኑ ናቸው። ለሞቃትም ለቀዝቃዛም ቦታ ቆላም ብትሉት ደጋ ለሁሉ የሚስማማ ወደ ዓለም የመጣ በሥጋ ማርያም የተገለጠ የዓለም ሁሉ መድኃኒት እኛ አለን። ስሙ ኢየሱስ ክርስቶስ ይባላል። ለስም አጠራሩ ክብር ምስጋና ይግባው። እንደው መቼም ቻይና እጅ የሰራለት የለም አይደል? እዚህ ውስጥ ክርስቶስ ሲባል እንዳጃችሁን ትቆጠባል። በደንብ አርጋችሁ ከፍ አርጋችሁ አመስግኑ። አንዳንዶች ክርስቶስን እኮ አይሰብኩትም፣ እነሱ እኮ ክርስቶስን ማይሰብኩት ስለሌላቸው ነው ይሉናል። አይደለም፣ ክርስትና ኑሮ ይፈልጋል። ከወሬ አልፈን ኑሮ ስለጀመርን እንደዚህ ጌታ መኖር ጀምረናል። የምናወራለት አይደለም የምንኖርለት ጌታ አለን። እውነት ሐሰት? አረ ንገሩኝ፣ እውነት ሐሰት? ካህናት አባቶች በእጃቸው ምን ይዘው ነው የሚሄዱት? እንደው አንድ ቀን መስቀል ተለይቷቸው ያውቃል? መስቀል ማንን ነው የሚያስበን? ማንን ነው የሚያስታውሰን? ንገሩኛ። ክርስቶስ እኮ በፊታችን ዘውትር እንደተሰቀለ ሆኖ አይደል? ይኸውላችሁ ሌሎች ክርስቶስን እናውቃለን ብለው የሚሉ አብያተ ክርስቲያናት ነን የሚሉ ሰዎች ይኸውላችሁ ሂዱ፣ በበራቸው ላይ ታፔላ አለ። በሳምንት 3 ቀን የአምልኮ ቀን ብለው ሲመቻቸው የሚያመልኩት ሳይመቻቸው ዘግተው የሚወጡት የቤት አምልኮ ነው ያላቸው። ቤተ ክርስቲያን ይሄንን ስም ሳትጠራ ውላ ማደር አትችልም። ኢየሱስ የሚለው ስም ጥጋባችን ስለሆነ በልተን የምንጠግብበት ስማችን ሞገሳችን ስለሆነ ክብራችን ስለሆነ ኢየሱስ ክርስቶስ ግርማ ሞገስ የሆናችሁ ከፍ አድርጋችሁ አመስግኑት። አባ ጊዮርጊስ ዘጋስጫ መፍቀሬ ድንግል ኢትዮጵያዊ ቄርሎስ ምንድነው የሚለው? ሞገስነ ወክብርነ ቀርነ መድኃኒትነ ውእቱ ኢየሱስ ክርስቶስ። በቃ ሞገሳችን ነው እሱ። ሞገስህን እንዴት ትተዋለህ? ክብርህ እኮ ነው፣ እንዴት ትተዋለህ? 24 ሰዓቱ ጣፋጭ ሆነው ስም በሚገባ በክብር ሳትነጣጥል ትጠራዋለች ቤተክርስቲያን። ስንጠራው ደግሞ አፋችን ላይ ማር ማር እያለን ኑሮ ሁሉ ጣፍቶልናል። ተራ ስም አይደለማ። ነገርኳችሁ እኮ በዚህ ስም የተጠራ ፍጡር የለም። የሰማችሁ ነው አይደል? እግዚአብሔር ከሁላችን ጋር ይሁን። በናዝሬቱ በኢየሱስ ክርስቶስ ስም ተመላለስ አለው። ወዲያውኑ ቁርጭምጭምቱ ጸናለት። ታጥፎ የነበረው ለ40 ዓመት ያልተፈታ እግሩ ተፈታ። ይኸውላችሁ ይሄ ስም የሚፈታ ስም ነው። ምን የሚል ስም ነው? እስቲ ኢየሱስ የሚለው ስም በሉ። የሚፈታ ስም ነው በሉ እስቲ። አንዳንድ ጊዜ ሰይጣን እንደው ሲጫወትብን፣ አንዳንድ ጊዜ በአጋንንት የተያዙ ሰዎችን ጸሎት እናደርግና ካስፈለገን እናጠምቃቸዋለን አይደል? ስናጠምቃቸው መጀመሪያ የማንን ስም ነው የምንጠራው? ግድ የላችሁም ንገሩኝ።
በማን ስም ነው የምንለው? እንደው ሚካኤል ይቀየመናል ብላችሁ አሰባችሁ? እንደ ሚካኤል ስላላችሁ እስቲ በኢየሱስ ክርስቶስ ስም በሉ። አባቶች ካህናት ይህንን ስም ነው የሚያስቀድሙት። እየሰማችሁ ነው አይደል? ተቀዳሚና ተከታይ የሌለው አልቦ እምቅድሜው አልቦ እምድሬው የተባለ ይኸው ልብ አድርጋችሁ ስሙኝ። በኢየሱስ ክርስቶስ ስም ይላሉ። ቀድሞ የማንን ስም ነው የጠሩት? የሚፈታውን ስም። አየ የሚያግዝ ስም ነው። ቋጠሮ የሚፈታ ስም ነው። አያችሁ? እና ከዛ በኢየሱስ ክርስቶስ ስም ብለው ይጠሩበታል ይሄንን ስም። እና አጅሬ ደግሞ ከባድ ነው። እንደው አንተ ቄስ እንደው አቃጠልከኝ አንገበገብከኝ ሲል የሚመስለን ማን ነው? የኔ ክብር የኔ ጸጋ። የሰማችሁኝ አይደል? እኔ ከራሴ ብቃት የተነሳ አጋንንቱን እያቃጠልኩ ይመስለኛል። የሚያቃጥለው የተጠራው ስም ነው። እውነት ሐሰት? ስለዚህ ነው ብዙ ጊዜ ውድቀታችን የሚጀምረው ክብሩን ለራሳችን እናረጋለን። አቤት ፋዘር ገሌ አባ ገሌ የሚባሉት በቃ አጋንንት እሳቸው አጠገብ አይቆምም ይላል። እንደው ቀሚስን ወደዛ አርግልኝ፣ እንደው አይንህን ወደዛ አርግልኝ ይለናል አጋንንት። ሲጫወትብን ነው በነገራችን ላይ። እንደው በዚህ ዘመን ከጮህልንም ለሞራላችን ሊሆን ይችላል። የትኛው ጸሎታችን፣ የትኛው ስግደታችን፣ የትኛው ትጋሃ ሌሊታችን ያቀናል። እንተዋወቃለን። መቼ ፈተና በፈተና አለፍን። እንደ ዮሐንስ አፈወርቅ እኮ ሰይጣን ካልፈተነ ንቆሃል ማለት ነው እኮ ነው የሚለው። ንቆሃል። እና የእግዚአብሔር ልጆች እግዚአብሔር መንፈስ ቅዱስ ከሁላችን ጋር አይሆን። በኢየሱስ ክርስቶስም ተነስ ሲለው ብድግ አለ። አንድም ቀን አላሰበውም። ቆማለሁ ብሎ አላሰበውም። አቆመው። ይሄ ስም ያቆማቸዋል። የተሰበራችሁ በኃጢአት የወደቃችሁ ሰዎች ይሄ ስም የሚያነጻ ስም ነው። የሚያነጻ ስም፣ የሚያጠራ ስም። አያችሁ? ከዛ በኋላስ ወደ ቤተ መቅደስ ገብቶ አያውቅም። ለምን? ወደ መቅደስ መግባት ይፈልጋል። እንደማንም ማምለክ ይፈልጋል። ቤተ መቅደስ ከገባ በደጅ የሚጣልለት ሳንቲም ይቀርበታል። ዛሬ ግን ሙሉ ሰው ሆነና ከጴጥሮስና ከዮሐንስ ጋር ወደ ቤተ መቅደስ ገባ። አይሁዳውያን ተመለከቱ፣ ጸሐፍት ፈሪሳውያን ተመለከቱ። ሎዌሮች ነን ይላሉ የሕግ ሰዎች። በቃ ወንጀለኛ መቅጫ ነው ሐሳባቸው፣ ሞሪያቸው። እገሌ የሚባለውን ሰው እንዴት አድርገን እንጣለው ብሎ ሌሊቱ ሙሉ ሲማከሩ ሲያስቡ ያድራሉ። ዛሬ የሰው ውድቀት አያው ሰበር መረጃ እየተባለ ነው የሚዘገበው። አያችሁ? ሚዲያው በስቷል፣ ታውቁታላችሁ። አባ እገሌ የሚባሉ ወደቁ፣ ሰበር ዜና። እንዴት የሰው ውድቀት ሰበር ዜና ይሆናል? አያሳዝንም ወገኖች? አባቶቻችሁ ቢወድቁ ስጋ የለበሱ ናቸው። እኛ ብንወድቅ ስጋ ለባሾች ነን፣ ልንሳሳት እንችላለን። የሚያርመን ግን ጌታ አለ። እኛም እንደናንተ እኮ ንስሐ አለን። እኛ እኮ መቆሻሻችን ሲገባ ወደ አባታችን እንጠጋለን። እናንተ መቆሸሻችሁ ሲገባችሁ ወደኛ ትመጣላችሁ፣ ንስሐችሁን ትታወርዳላችሁ። አንድ ቀን ግን የእናንተን በደል በአደባባይ ተናግረን አናውቅም። አንድ ቀን የወደቅን ቀን ግን ሁላችሁም ፈላጭ ነው የምትሆኑት። ምሳር ይዛችሁ ትቆሙብናላችሁ። ሰበር ዜና የሰው ውድቀት። የሚያሳዝን ጊዜ። እንዴት የሰው ውድቀት ሰበር ዜና ይሆናል? ለወደቀ ወንድም መጸለይ ነው እንጂ ክርስትና እኮ አንዱ የአንዱን ሸክም ይሸከም ነው የሚለው። በድካማችን የሚራራ ጌታ አለን ይላል ዕብራውያን መልእክቱ ላይ ቅዱስ ጳውሎስ። ስንደክም የሚራራ ጌታ አለን። ሲንደክም የሚያነሳን ጌታ አለን። ኃጢአታችንን እንደ ብቅል ቢያሰጡ ሰዎች ደግሞ የሚሸፍንልን ከባቴ አበሳ አለ። ነውራችንን በአደባባይ ያላስጣብን መኑ ዘይንጽም ኃጢአት ሰማይ ሳይኮነ ንጹሕ በቅድሜው። ማን ነው በንጹሕ የሆነ እስቲ የሚናገር ሰው? እኔ ደግሞ ዳዊት ከምጸልየው ጸሎት ከቅድስናዬ ነው የቆምኩት የሚል ልበ አምላክ ቅዱስ ዳዊት እንኳን እንደ ልቤ የተባለው በእግዚአብሔር የተወደደው ወደ እግዚአብሔር ቤተ መቅደስ ሲገባ እኔ ግን በምሕረት ብዛት ወደ ቤት እገባለሁ አለ። ምሕረት ተደርጎልን የተቀመጥነው የእናቴ ልጅ ስለ ሰው የምናወራበት አይደለም። የሰው ቁንጮ የምንነጭበት፣ የሰው ጎፈር የምናበጥርበት ዘመን አይደለም። ማረኝ ብለን ተደፍተን ንስሐ የምንቀበልበት የይቅርታ ዘመን ነው። አማኑኤል የይቅርታ ዘመን ያርግልን። እና ይገርማችኋል ምንድነው የሆነው? በዚህ ሰው ምክንያት ነው አሁን አይሁዳውያን ማንጎራጎር የጀመሩ። ይሄ የአይሁድ ማነው ክርስቶስ የተባለውን ገደል ነው ደግሞ አሁን ደግሞ የክርስቶስ ተከታዮች ነን የሚሉት ደግሞ ተነስቷል ብለው ክርስቶስ ከመቃብር ተነስቷል ብለው ትንሣኤውን ይናገራሉ። ተነስቷል ብቻ አይደለም፣ ሙስና መቃብርን አጥፍቶ መነሳቱን፣ በራሱ ፈቃድ ምንም ማስነሽ ሳይፈልግ መነሳቱን፣ ደግሞ የሙታን በኩር መሆኑን ብቻ አይደለም፣ ነፍሳትን ማርኮ ሲኦልን በዝብዞ
እኛን ወደ ገነት አስገብቶ ስፍራ ላዘጋጀላችሁ እሄዳለሁ ብሎ ወደ ሰማይ እንዳረገ ከሰማይ ያላወረደውን ሥጋ ደግሞ ወደ ሰማይ ይዞ እንደወጣ እንደዛ ደግሞ በሥጋ ማርያም በግርማ መለኮት በሚያስፈራ ግርማ ክርስቶስ ለፍርድ ይመጣል እያሉ ክርስቶስን ይሰብካሉ። ምን ይሻለናል? ቁጥራቸው 11 ነው። ነገር ግን በዚህ ስም ግን ተአምር እየሰሩ ነውና እንዴት አድርገን እናጥፋቸው አሉ። ክርስቲያንን ማጥፋት አይቻልም። ሰማችሁኝ አይደል? ከክርስቲያን ጋር መጣላት ማለት ከኃይለኛው ከእግዚአብሔር ጋር መዋጋት ነው። እግዚአብሔር ደግሞ ሳይታገል ይጥላል። እግዚአብሔር ደግሞ ሳይወረውር ይመታል። እውነት ሐሰት እነ ዳዊትን ባለድል ያደረገው እኮ እግዚአብሔር ነው። አንድ ጠጠር ወርውረው ተራራ የሚያክል ጎልያድን የጣለላቸው እግዚአብሔር ነው። ከቤተ ክርስቲያን ጋር የሚጣሉ፣ ከወንጌል ጋር የሚጣሉ፣ ከሐዋርያት ጋር ከመምህራን ጋር የሚጣሉ መስሏቸው ነው። ጠባቸው ከክርስቶስ ጋር ነው። ቤተ ክርስቲያንን ዛሬ የሚገፏት አሉ። መስሏቸው ነው። ጸቡ ከክርስቶስ ጋር ነው። ቤተ ክርስቲያን በደሙ የተመሰረተች ናት። ይኸውላችሁ እና በናዝሬቱ በኢየሱስ ክርስቶስ ያስተምራሉ። በናዝሬቱ በኢየሱስ ክርስቶስም ያሳምናሉ። በናዝሬቱ በኢየሱስ ክርስቶስም ብዙዎችን ከስራታቸው ይፈታሉ። ምን እናርጋቸው ብለው በቃ በዚህ ስም ብዙ ሰዎች እያመኑ ክርስቲያኖች እየበዙ እየመጡ ነውና ምን ይሻለናል? ደቀ መዛሙርቱን እንሰራቸው አሉ። እነሱን ብናስር በዚህ ስም ደግሞ ሽባ ተፈቷል፣ ዓለም ሁሉ አውቋል። ምን ይሻለናል አሉ። ለዚህ ነው የትምህርታችን ርዕስ አብረን እናስተውሳለን። እንሸሽገው ዘንድ አንችልም አሉ። ምን እንለው ዘንድ? ክርስቶስ ያደረገውን ቅዱሳን ደቀ መዛሙርቱ በተለይ ጴጥሮስና ዮሐንስ በክርስቶስ ስም ያደረጉትን ተአምር መሸሸግ አልቻላቸውም። ዓለም ሁሉ አወቀ ክርስቶስ ጌታ እንደሆነ። ዓለም ሁሉ አወቀ በክርስቶስና አምላክነቱን። ያኔ በዕለተ ዓርብ እንደተቸገረ የቆጠሩትን አጥንቱ እስኪታይ ድረስ የገረፉትን የውስጥ ሰውነቱ እስኪታይ ድረስ ነጭ ስጋው እስኪታይ ድረስ የገረፉትን የተፉበትን የናቁትን ያንቋሸሹትን የረገጡትን አዎ ፊቱን ሸፍነው መኑ ጸፋ ከክርስቶስ ተነበይ ለከ እያሉ በጥፍ የመቱትን የአይሁድን ርኩስ ምራቅ የተቀበለውን ክርስቶስን እንደ ተራ ሰው ቆጥረውት በሁለት ወንበዴዎች መካከል ሰቅሎ ነበረ። እሱ ግን ዓለምን ከራሱ ጋር አስታርቆ በሸላቾቹ ፊት አፉን ያልከፈተ በግ ለመታረድ ከሰማይ የመጣ ሞትን አድራሻ አድርጎ የመጣ የኛን ሞት የሞተ ቁስሉ የሚያድን የሚፈውስ የናዝሬቱ ኢየሱስ ያንተን ሕመም ያንተን መከራ ያንተን ግርፋት ያንተን መከራ ተቀብሎ አያችሁ በእሱ ቁስል እኛን ፈውሶ። ቁስል እኮ መድኃኒት ይፈልጋል። የክርስቶስ ቁስል ግን የዓለምን ቁስል ጠግኗል፣ አድኗል፣ ፈውሷል። በቁስሉ አድኖን በሞቱ ፈውሶን ትንሣኤ አግኝተን ይሄንን ትምህርት ነበረ የሚያስተምሩት። ምን እናርግ? በክርስቶስ እያመኑ ነው። ብዙ ሰው ወደ ክርስቶስ መንግስት እየመጡ ነው። ምን ይሻለናል ነው በቃ ሐሳብ ያዛቸው። በጣም የሚገርማችሁ እንዲህ ይላል በናዝሬቱ በኢየሱስ ክርስቶስም ብዙዎችን ከስራታቸው ይፈቱ ነበር። በዚህ ስም ብዙዎች እያመኑ ክርስቲያኖች እየበዙ በመምጣታቸው አይሁድ ጭንቀት ያዛቸው። ምን እናርግ አሉ። ሕዝቡ ሁሉ ሰምቶ አምኖበታል። ጴጥሮስና ዮሐንስ በመቅደስ ደጃፍ ወድቆ ይለምን የነበረው ሰው በናዝሬቱ በኢየሱስ ክርስቶስ ስም ፈውሷል። ይሄ እውነት ደቀ መዛሙርቱን በማሰር በመግደል እንሸሽገው ዘንድ አንችልም አሉ። ስለዚህ ጴጥሮስን ብናስረው ዮሐንስን ብናስረው እነ ዮሐንስ በየቀኑ እያስተማሩ ደቀ መዛሙርት እያፈሩ ነው። ሌሎች ክርስቲያኖች በየቀኑ እየተወለዱ እያደጉ እየተማሩ እየተጠመቁ ወደ ክርስቶስ መንግስት እየመጡ ነው። ስለዚህ ክርስቶስ የሚለው ስም እንዳይጠራ ማስጠንቀቂያ እንስጥ አሉ። ማንም እንዳይጠራ ትምህርቴን የጠቀለልኩላችሁ ነው የምመጣው። ማን እንዳይጠራ? የነሱ ሐሳብ ኢየሱስ ክርስቶስ የሚለው ስም እንዳይጠራ ነው። ይሄ ስም እንዳይጠራ በከተማችን እናስጠንቅቅ። ካሰርናቸው አንችልም፣ እንሸሽገው ዘንድ አንችልም። ይሄ ስም የተገለጠ ስም ነው አሉ። እስቲ ኢየሱስ የሚለው ስም በለው። አማኑኤል የሚለው ስም፣ መድኃኔ ዓለም የሚለው ስም፣ ክርስቶስ የሚለው ስም የተገለጠ ነው። የማይሸፈን ስም። ምን ያለ ስም ነው? ምን ያለ ስም ነው? የተገለጠ ስም ነው። እንሸሽገው ዘንድ አንችልም። ስለዚህ ምን እናርግ ሲሉ እናስፈራራቸው፣ እናስጠንቅቃቸው። ዛቻ በሞላበት ማስፈራሪያ ያሉና ሄዱ። ጴጥሮስና ዮሐንስን አገኙና እንዲህ አሉ፣ ከዛሬ ጀምሮ በከተማችን የምታደርጉትን እያንዳንዱን ነገር ሰምተናል። ኢየሱስ ክርስቶስ በበደላችሁ ሰቅላችሁታል። እናንተ እንደ ወንበዴ ቆጠራችሁት። እግዚአብሔር ከሙታን መካከል ያስነሳው
ወደ ሰማይ ያረገው ለፍርድ ይመጣል ብሎ ጴጥሮስ ሲያስተምራቸው ጴጥሮስና ዮሐንስን በማስፈራራትና በዛቻ ይሄንን ስም እንዳትጠሩ አላቸው። የዚህ ቤት ራስ ክርስቶስ ነው። እውነት ሐሰት? እውነት ነው። መላእክት ተነጥፈው የሚያገለግሉበት እኮ ጌታ ክርስቶስ ነው። ሚካኤል በፊቱ የሚቆምለት ጌታ እኮ ነው። ሩፋኤል በፊቱ የሚቆምለት ጌታ እኮ ነው። እኛ የምናመልከው መላእክት በሰማይ በሁለት ክንፋቸው ፊታቸውን የሚሸፍኑለት፣ በሁለት ክንፋቸው እግራቸውን የሚሸፍኑለት ጌታ እኮ ነው። አያችሁ? እና ያየነውና የሰማነውን ከመናገር ስለ ክርስቶስ ከማውራት ዝም አንልም፣ ዝም ማለትም አንችልም አሉ። ማን ነው ይሄ ስም ካላችሁ ኢየሱስ የሚለው ስም በጣም መከራ ያለበት ስም ነው። ሰማችሁኝ አይደል? በዚህ ስም ያልተሰደደ ጻድቅ፣ በዚህ ስም ያልተወገረ ሰማዕት፣ በዚህ ስም ወንጀለኛ ያልተባለ በግዞት ያልታሰረ፣ በዚህ ስም የተነሳ ያልተሰደደ የለም። የቤተ ክርስቲያን ታሪክ አንብቡ። በዚህ ስም ምክንያት ነው ብዙዎች ሰማዕታት መከራ የተቀበሉት። እስቲ የሚጣፍጠውን ስሙን ጠርተን ትምህርታችን ጠቅልለን እንለያያለን። እግዚአብሔር ከሁላችን ጋር ይሁን። ኢየሱስ በሉ። ከማር የሚጣፍጥ ከሽቱም የሚወደድ ስም ነው። ከምን የሚጣፍጥ ከምን የሚወደድ? እፍረት ዘተሰውጠ ስምከ፣ ስም እንደሚፈስ ሽቱ ነው ሲለው ሶሎሞን እኮ ነው እንደሚፈስ ሽቱ ነው አለው። ቤተ ክርስቲያናችን ደግሞ በቅዳሴ እፍረት ሙዝ ንገሩኝ ኢየሱስ ክርስቶስ መዓዛው የጣፈጠ ሽቱ። በዚህ ዓለም ላይ ያሉ ሽቶች ሽታቸው መዓዛቸው ከተወሰኑ ደቂቃ በኋላ ይለያል ከሰው። መዓዛው የጣፈጠ ሽቱ ክርስቶስ ነው። በዚህ ዓለም ላይ እንደ ኢየሱስ ስም ያለ ጣፋጭና ኃያል የሚያድን መድኃኒት የሆነ ስም በምድር ላይ የለም። ምድራዊ ማር ምላስን ብቻ ያጣፍጣል። ኢየሱስ ክርስቶስ ግን መራራ ሕይወትን ያጣፍጣል። ክብር ለስሙ ይሁን። የመረረውን ነገር ሁሉ እሱ ያጣፍጥላችሁ። ምድራዊ ማር ጥፍጥናውን የምታውቁት ምላሳችሁ ላይ ብቻ ነው። አንዳንዶች በአደባባይ ኢየሱስን ተቀበሉ እያሉ ማለፊያ ሲከለክሏችሁ ታያላችሁ። ኢየሱስ የሌለን ይመስላችኋል። እኛ አደባባይ ስላልወጣን ነው እንዴ? አደባባይም እኮ መውጣት አፍረንበት አይደለም። ገበያ ውስጥስ ብንሰብክለት ለዚህ ጌታ አፍረንበት እኮ አይደለም። የተስተካከለ የአምልኮ ስፍራ ስሙ ብቻ የሚገንበት፣ እሱ ብቻ የሚመለክበት በቂ የአምልኮ ስፍራ ስላለን ነው። አናፍርበትም እኮ በዚህ ጌታ እናፍርበታለን። ወተን መስበካቅቶን አይደለም። ይገርማችኋል። ኑሮ ስለጀመር ኑሮ ይፈልጋል ክርስቶስ። አንድ አባት እንደው ሌላ ቦታ ተናግሬው ሰምታችሁ ሊሆን ይችላል። ምንድነው ያሉት? ላሊበላ ሊጎበኙ እንደገቡ ቤተ መቅደሱ ተከፍቶለት ከውጭ የመጣ ጎብኚ ነው። ልክ እንደገባ የኢየሱስ ክርስቶስ ተሰቅሎ ያለውን ስዕል እርቃኑን ተሰቅሎ ይመለከታል። ማን ነው አለ ጠያቂው። አስጎብኚዎቹ ኢየሱስ ክርስቶስ ነው አሉት። እኔ ማውቀው ክርስቶስ መስቀል ላይ የለም። ምን ነው እናንተ ኢትዮጵያውያኖች ዛሬም ኢየሱስን መስቀል ላይ ያደርጋችሁት አለ። እኛ የቤተ ክርስቲያን አባት ደግሞ ምን አሉ? ምን እያለ ነው ብለው አስተርጓሚውን ጠየቁት። አይ እኔ ማውቀው ክርስቶስ መስቀል ላይ የለም እያለ ነው። እናንተም ዛሬ ምን ነው መስቀል ላይ ያደርጋችሁት እያለን ነው አለ። እኛ አባት በትህትና እንዲህ ብለው ንገረው ባሉት፣ በሚሰማው ቋንቋ ንገርልኝ፣ እኛ የተሰቀለው ክርስቶስን ለዚህ ሕዝብ ካላሳየን የተነሳው ክርስቶስን አያውቁም ብለን ነው። አሁን መቃብር ብናሳያችሁ ክርስቶስን ታውቃላችሁ? ሕማሙን አስታውሳችሁ ታውቃላችሁ? መከራው ገብቷችሁ ያውቃል? ጅራፉ፣ ግርፋቱ፣ ስቃዩ፣ ሰቆቃው አርብ ሲመጣ ረቡዕ ሲመጣ በዚህ ዕለት የጌታን መከራ እንደምናስብ ብዙዎቻችሁ ታስባላችሁ። ዛሬ እስቲ ቀራንዮን እያሰበ በቀራንዮ ላይ የተደረገለትን እያሰበ የሚያለቅስ ክርስቲያን አለ ወይ? አንዲት ዘለላን አፍስሳችኋል ቀራንዮን እያሰባችሁ። ዛሬማ የሽሮና የበርበሬ ጉዳይ ነው የሚያስለቅሰን እንጂ። አያችሁ ቅዱሳን እንደውም በኢትዮጵያ ያሉ በጣም የብዙ ቅዱሳን ታሪክ አርብ ሲመጣ ኮሶ የሚባል ቅጠል እየወቀጡ የሚጠጡ የነማሙዝ ታሪክ ይናገራል። የነ ቅድስት ፍቅርተ ክርስቶስ ታሪክ ይናገራል። ሐሞቱን ለማሰብ ይኸው ሳይነጋልን ነው ጠዋት አርብ ዕለት እንጀራ መንበል። ሐሙስ ጤነኛ የሆነ ጨጓራ አርብ ነው የሚታመም። በሞቱ በኩል ክርስቶስን መምሰል አንፈልግም። ቀራንዮን ማሰብ አንፈልግም። እኛ የፋሲካ ነው ደስ የሚለን፣ ሕማሙን አንፈልግም።
መከራውን አንፈልግም። በጾሙ ክርስቶስን ማሰብ አንፈልግም። አያችሁ መስቀል ለመሸከም ዝግጆች አይደለንም። ግዴላችሁም አሁን በዚህ ምሽት ላይ በደንብ ጠርታችሁት መሄድ ያለባችሁ ስም ስለሆነ ደጋግሜ ሳስጠራችሁ አዲስና እንግዳ እንዳይሆንባችሁ እስቲ ከኔ ጋር ኢየሱስ የሚለው ስም በሉ። በሐዘን ለተሰበረ ልብ ብርታት ነው። ማን የሚለው ስም? ማን የሚለው ስም? የዮሐንስ ወንጌል ምዕራፍ 11 ከሞተ 4 ቀን የሞላው አልዓዛር መሞቱን ሳይሆን ቀድሞ መታመሙ ተነግሮት ነበር። መታመሙን ሰምቶ ክርስቶስ ዝም አለ። የበለጠውን ሊያሳያቸው ዘገየ። አንዳንድ ጊዜ በመጠበቅ ውስጥ ያላችሁ እህቶች ጠብቁት። የተሻለውን ሊሰጣችሁ ክርስቶስ ዝም ሊል ይችላል። ሳይሰማህ ቀርቶ አይደለም፣ ንቆህ አይደለም። እግዚአብሔር ጆሮን የፈጠረ እግዚአብሔር ነው። ጸሎታችሁን ሳይሰማ ቀርቶ አይደለም። የተሻለውን ሊያደርግ እግዚአብሔር ይዘገያል። ደግሞ በመጽሐፍ ቅዱስ ዘግይተው የተቀበሉ በጣም ትልቅ በረከት አግኝተዋል። እግዚአብሔርና ጸጋዛብን ስምዖንና አቅሌስያን ተመልከቷቸው። ፍሬ ብሩክና ዮስቴናን ይዋቸው። ተክልዬን ያገኙት በዘግይተው ተቀብለው ነው። 30 ዓመት ጠይቀው ነው እኮ ገብረ መንፈስ ቅዱስን ስምዖንና አቅሌስያ ያገኙት። 30 ዓመት እኮ መጠበቅ አይደለም ጠብቅ ያልናችሁ። 1 ዓመት መታገስ አንችልም። አድራሻ እንቀይራለን። አስማተኛ ቤት እንሄዳለን። ቦረንትቻው ጋር፣ ጨሌው ጋር፣ ድቤ ደብዳቢው ጋር፣ አስማተኛው ጋር ምናምን ጋር ነው የምንሄደው። ግዴላችሁም የእናንተ ድል ፈንታ ሰው ጋር አይደለም። አትልፉ፣ አትድከሙ። ክርስቶስ በሰዓቱ ያደርግላችኋል። ለእናንተ የማስበውን ሐሳብ እኔ ያውቃለሁ እኮ ነው ያለው። አንቺ እኮ ለራስሽ አታውቂም። አንተ እኮ ለራስህ አታውቅም። ለአንተ ግን የሚያውቅልህ ጌታ አለ። ስሙ ኢየሱስ ይባላል። የተሰበረ ልብ የሚጠግን እኮ ጌታ ነው። በሐዘን ለተሰበረ ልብ ክርስቶስ የሚለው ስም ብርታት ነው። ኢየሱስ የሚለው ስም ለደከመች ነፍስ ኃይል ነው። አያችሁ በነፍሳችን ስንደክም ኃይል የሚሆነን ይሄ ስም ነው። የሚያበረታ ስም ነው። የሚጠግን ስም ነው። እስቲ ከኔ ጋር ላስቸግራችሁ። ኢየሱስ በሉ። የኃጢአትን ሽታ አስወግዶ ቅድስናን የሚያለብስ የሕይወት መዓዛ ነው። ማን የሚለው ስም? ማን የሚለው ስም? ኢየሱስ የሚለው። ሙሽራይቱ ቤተክርስቲያን ሳትጠራው ውላ አታድርም። አባቶች ካህናት መልካ ኢየሱስን ሳይጸልዩ ውለው አያድሩ። ውዳሴ ማርያም ውስጥ ብንጸልየው ስለማን ነው የሚናገረው? ንገሩኝ እንጂ። ቅድስት ሆይ ለምኝልን ማለት ራሱ ምን ማለት ነው? ቅድስት የሆነችው እናቱ ወደ ማን ነው የምትለምነው? ንገሩኛ። ውዳሴ ማርያሙ ሲጀምር ምን ብሎ ነው የሚጀምረው? ጌታ ልቡ ያዘነ የተከዘ አዳምን ነፃ ያወጣው ዘንድ ወደደ ብሎ አይደል የሚጀምረው? አያችሁ ይሄውና ውዳሴ ኢየሱስ የላቸው ማራለን። ውዳሴ ማርያሙ ራሱ ውዳሴ ኢየሱስ ነው። መቻወቁትና ሰዓታቱን ይዩት ክርስቶስ እንዴት እንደሚለው። ማይሌቱን ይዩት። የቅዱስ ያሬድን የዜማ ድርሰቶች መጽሐፎቹን ተመልከቱ። የና አባ ጊዮርጊስ ዘጋስጫ ድርሰቶች ተመልከቱ። ኢየሱስን እንዴት አድርጋ እንደምትገልጥ ይቺ ቤተክርስቲያን ስም የሚጣፍጥ ኢየሱስ ትለዋለች። በታምረ ኢየሱስ መቅደም ላይ ኢየሱስ ክርስቶስ ጥዑመ ስም ለዘይጼዎ ለሚጠሩት አለ። ስንጠራው ጣፋጭ ስም ነው። መጠራት ብቻ አይደለም። በእኛ ቤት እዚህ ቤት ይበላላ ኢየሱስ የሚለው ስም የሕይወት ምግብ እኮ ነው። የት ቤት ታገኙታላችሁ ይሄንን ምግብ? ከዚህ ቤት ውጭ ሌሎች ይጠሩታል፣ እኛ እንበላዋለን። እኛ ቤት የሚበላ ስም ነው ኢየሱስ የሚለው ስም። ሌሎች ይጠሩታል፣ እኛ ቤት የሕይወት መጠጥ ነው። ጥማችንን የቆረጠ የሕይወት መጠጥ ነው ኢየሱስ። በሉ እስቲ ድጋሚ። ደስ አላላችሁ? ድንግል ማርያምን እኮ ነው ገብርኤል ምንድነው ያላት? ስሙን ማቴዎ አለሽ አላት። ማቴዎ አለሽ አላት። ገብርኤል አይደለም ስሙን ያወጣለት።